አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አርገህ ነው ባለማህተሞች የታረዱት? አንተ ምን አርገህ ነው? ሁለታችን ወስደው በቀጥታ አዋሽ 7 ነው ወሰዱ። ብዙም ሳይቆይ ወደ 1 ሰዓት አካባቢ እንደዚህ ምሽት ላይ አንድ ሰው መጣ። ሲመጣ ያ የመጣው ሰው በጋሻው እና ያ ሰው ስለሚያውቀው ከደግ የነበረው ጠርቶት እኛ ጋር አስቀምጠው ትንሽ ነገር አወራ። ማህተሞች የታረዱት አንተ ምን አርገህ ነው? ቄሱ የታረደው አንተ ምን አርገህ ነው? ቤተ መቅደሱ የተለኮሰው በእሳት አንተ ምን አርገህ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? እኮ 7 ዓመቴ ነው ቤቴ ከተቀመጥኩኝ ሁሉ ነገር ትቻለሁ ምናምን ይላል። አስታውሳለሁ እንደዛ ነው የሚለው። የጽናት ሚዲያ ቤተሰቦች እንደምን ቆያችሁ? እንደምን አረፈዳችሁ? በመላው ዓለም የምትገኙ የጽናት ቤተሰብ በቅድሚያ ከሁሉ በማስቀደም ሰላምታችንን እናስቀድማለን። ሁሉ ጊዜ እንደምንለው እንግዲህ የጽናት ሚዲያ ተከታዮች ፕሮግራማችንን እየተከታተላችሁ ሀሳብ አስተያየትም እየሰጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ ሌሎችን በማዳረስ ከጎናችን እንድትቆሙ እንጠይቃለን። ይሄንን ካልኩኝ ዛሬ በዋናነት የማነሳው 2 ነጥቦች አሉ። ከነዚህ ውስጥ ዋነኛ መነጋገሪያ የማደርገው ፖለቲካዊ አጀንዳ ነው። ሌላው በወቅታዊ ጉዳይ ላይ ከአንድ ግለሰብ የተሰጠ አስተያየት አስመልክቶ በሱ ጉዳይ ላይ ትንሽ እናወራለን። ብዙ ትኩረት ግን አንሰጠው። ዋናው ጉዳይ ፖለቲካዊ እና አሁን እየተከሰተ ያለው በጣም አንገብጋቢ ጉዳይ ላይ ማተኮሩ የተሻለ ነው ብዬ አስባለሁ። መረጃው ሳስቀድም ይሄ ግለሰብ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስብከተ ወንጌል ውስጥ የሚታወቅ ሰው ነው። በጋሻው የተባለ በጋሻው ደሳለኝ። እንግዲህ ይሄ ሰው በጣም አነጋጋሪ የሆነ አጥንት ሰባሪ፣ ምናልባትም ወንድ ካለ ወንድነትን የሚፈታተን ንግግር ነው የተናገረው። ይሄ ንግግር ዝም ብሎ የሚታለፍ ሳይሆን ጊዜውን ጠብቆ ምላስ የሚያስቆርጥ፣ ምናልባት በተናገረው ልክ ዋጋ ሊያስከፍል የሚችል ነው ብዬ አስባለሁ። ምናልባት በጋሻው ደሳለኝ ላይ ዝም ብለን የምንተው ነው ብዬ አላስብም። በግሌ የተናገረው ምንድን ነው የተናገረው? 2 ነጥብ ተናግሯል። አንደኛው ካሴት ተቃጥሎብኛል። ከዚህ በፊት ሻሸመኔ ሚካኤል ቤተክርስቲያን ካሴት ተቃጥሎብኛል። እነዛ ካሴት ያቃጠሉት ንጹሐን የተገደሉበት ጊዜን ፍርድ ያገኙ። ስለዚህ የኔ ካሴት እንደተቃጠለ አልቀረም፣ እነሱም ዋጋ ከፈሉ ብሎ የተናገረበት በጣም የሚያሳዝን ነው። ከሱ ካሴት በላይ የሰው ልጅ ሕይወትን ምናልባት ይሄንን ንግግር የሟች ቤተሰብ ሲሰሙ እንዴት ሊቃጠሉ እንደሚችሉ ግልጽ ነው እና በተናገረው ልክ ደግሞ ምናልባትም እሱ ላይ ሊደርስበት የሚችለው አደጋ የሞቱት ሰዎች ላይ እንደተሳለቀው ወደ እነሱም ሊሄድ ይችላል፣ አይታወቅም። ምክንያቱም አሁን እንደዚህ አይነት ንግግር መናገር በራሱ ዋጋ ያስከፍላል። አገር ቤት ውስጥ የብልጽግና መንግስት አይቆጣጠረው፣ ስርዓቱ እየፈረሰ ነው። ብዙ ያልታወቁ ኃይሎች አሉ፣ ብዙ ሰዎች አሉ። አዲስ አበባ ላይ ቢቀመጥም የትኛውም አካባቢ ላይ ሰዎች በደቂቃ ውስጥ ኢንፎርሜሽን የመለዋወጥ እድሉ ስላለ በዚህ ንግግሩ ዋጋ ቢከፍል ይሄ ሰው ምን ሊሆን እንደሚችል ራሱ አለማሰቡ በጣም ይገርመኛል። ለማንኛውም የተናገረውን እንስማ እስቲ። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ፣ አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አርገህ ነው ባለማህተሞች የታረዱት? አንተ ምን አርገህ ነው? ቄሱ የታረደው አንተ ምን አርገህ ነው? ቤተ መቅደሱ የተለኮሰው በእሳት አንተ ምን አርገህ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው?
የጽናት ሚዲያ ቤተሰብ እንግዲህ ቤተሰቦቻችን ይህን ይመስላል። ንግግሩ በጣም የሚያሳምም ነው፣ የሚያሳዝን ነው። ብዙ ሰዎች በዚህ ጉዳይ ተናደው ሀሳብ አስተያየት እየሰጡ ነው። እኔ ግን በጣም የገረመኝ የአባቶቻችሁ ወዳ ደግሞ ብሎ የተናገረው በጣም የሚያናድም ነው። አርሲ ላይ አሁን ሰዎች ሞተው በጣም እያወገዝን ያለ ነው። እነዚህ ሰዎች የሞቱት የአባቶቻቸው ለሆኑ ነው። ከዚህ በፊትም ያለው ግድያ አባቶቻችን ለሆኑ ነው። እዳው መች ነው የሚያልቀው? እና ከዚህ በኋላም ራሱ ለመሞት ወይም ደግሞ ልንሞትበት የሚችለውን ካርድ ነው በጋሻው የተናገረው። ይሄ ደግሞ ከብልጽግና በቀጥታ የመጣ ነው። ከዚህ በፊት ደጋግመን እንደምንለው ኤጀንቶች አሉ፣ ሃይማኖታዊ ትርክቶችን የሚፈጥሩ አጀንዳ የሚያስቀይሱ አጀንዳ የሚፈጥሩ እነዚህ የብልጽግና ኤጀንቶች ናቸው። በጋሻው ደሳለኝ ለዚህ ጥሩ ማረጋገጫ አንድ ጉዳይ ልንገራችሁና ሁለተኛ ፕሮግራም ላይ ልግባ። በጋሻው ደሳለኝ 2015 ታስሯል ተብሎ አዋጅ 7 መጥቶ ነበር። ብዙ ሰው ምናልባት ሰምቶ ይሆናል። እና እኔ 2015 ከቤተ ክርስቲያኑ ጋር በተያያዘ ጥቁር ልበሱ በተባለበት ሰዓት ከቤቴ ወጥቼ ቤተ ክርስቲያን ሄጄ ተሳልሜ መንገድ ላይ እየመጣሁ ነው። ወደ ቤት እየተመለስኩ መንገድ ላይ ከበው ነው ያዙኝ እና ወደ ፌዴራል ፖሊስ ወሰዱኝ። ፌዴራል ፖሊስ ላይ ሳንገባ መኪናው ላይ ሆነን ከአዋሽ ባንክ የሚሰራ አንድ ከግቢው አስወጥቶ መጥቶ ያው እሱንም ያወቅኩት እዛ ነው። ሁለታችን ወስደው በቀጥታ አዋሽ 7 ነው ወሰዱ እና አዋሽ 7 ከሄድን በኋላ ማታ አካባቢ በጣም ደክሞን ነበረ። ኦልሞስት መሽቷል። ብዙም ሳይቆይ ወደ 1 ሰዓት አካባቢ እንደዚህ ምሽት ላይ አንድ ሰው መጣ። ሲመጣ ያ የመጣው ሰው በጋሻው እና ያ ሰው ስለሚያውቀው ከደግ የነበረው ጠርቶት እኛ ጋር አስቀምጠው ትንሽ ነገር አወራ። እኔ እኮ 7 ዓመቴ ነው ቤቴ ከተቀመጥኩኝ ሁሉ ነገር ትቻለሁ ምናምን ይላል። አስታውሳለሁ እንደዛ ነው የሚለው። እንዴት እንዳመጡኝ አላውቅም ምናምን እያለ ግን ሲሰራ የነበረው ቅኝቱ ምን እንደሆነ አልገባኝም በሰዓቱ። እኔ ደክሞኛል ተኝቻለሁ። የዛኑ ቀን ማታ 3 ሰዓት ላይ የጸጥታ ኃይሎች እስር ቤት ውስጥ መጡ። እዛ እስር ቤት ውስጥ ሚኒመም ከ2000 እስከ 3000 ሰዎች የታሰሩበት መቆሚያ የለም። መጋዘን ነው፣ ትልቅ መጋዘን፣ የቆርቆሮ መጋዘን። በጣም ሙቀት ነው፣ አመድ ላይ ነው ሰው የሚተኛው። በቃ ሁኔታው በጣም የሚያሳዝን ነው። እንዳለ የታሰረው ጥቁር የለበሰ ባለማተብ ታፍሶ ይመጣል እና ከዛ ሁሉ እስረኛ ለይተው ማታ 3 ሰዓት ላይ ናውጣ ተባልኩ። ምን እንደሆነ አልገባኝም እና አልወጣም ብዬ ተጨቃጨኩኝ። ብዙ በኃይል ለማስወጣትና ለማናገር ሞከሩ እና አንዱ ነገር ምንድነው ከኔ ጋር የነበረው ጭቅጭቅ፣ ቦታ ትቀየራለን፣ እቃን ይዘው ውጣ። እዛ አዋሽ 7 አካባቢ የራሳቸው የምርመራ ክላስ አለ። አንድ ህንፃ ተከራይተዋል እና ወደዛ ለማዞር ነው እቃህን ይዘው ውጣ ያሉት። እኔ ደግሞ ያው ጥርጣሬም ስለነበረ በዛ ምሽት ላይ ናውጣ ብሎ አስገድዶ ማስወጣት፣ አንደኛ መተማመን የለም፣ ሁለተኛ የሚጠብቀን መንግስት የለም። እናንተም ብትሆኑ ገለልተኛ ናችሁ ብለን አናምንም፣ ስለዚህ በዚህ ጨለማ አንወጣም፣ አልሄድም የሚል ጭቅጭቅ ተፈጠረ። ጭቅጭቁ ወደ ኃይል ሊገባ ሲል እስረኛውም ያው ችግር ውስጥ ያው አመጽ ሊነሳና የሰው ሊጎዳ ነው። ምናልባትም በጣም ብዙ እስረኛ ስለሆነ ያለው ጥይትም ከተኮሰ ያው ግቢው ሊሰበር ነው። በጣም ብዙ እስረኛም የመሞት እድል በጣም ይኖራል። ስለዚህ እዛ ጭቅጭቅ ውስጥ መግባት ስላልፈለጉ በቃ ጠዋት ትወጣለህ ብለው ተመልሶ ሄዱ። እንግዲህ ከላይ ታዘው ነው የመጡት እንደሱ አስወጡት ተብለው እና በንጋታው ጠዋት ወጣው። በጋሻው የተባለው ሰው እዛው አንድ ቀን አድሮ እኔን ወስደው ለብቻ የሆነሽ የምርመራ ክፍላቸው ውስጥ አንድ ቤት ሰጥተው ለብቻዬ ረጅም ሰዓት አስቀምጡኝ። ግን እከታተል ነበር፣ እዛ አካባቢም ሰዎች ስለነበሩ የእስረኞችን ጉዳይ እከታተል ነበር እዛ ውስጥ ሆኜ እና አንድ መረጃ ደረሰኝ። በጋሻው ደሳለኝ የተባለው ሰው የመጣው ከአዲስ አበባ በአፈሳ የመጡትን ሰዎች የመለየት ስራ እንዲሰራ ነው።
ይሄንን ማመን አቃተኝ። እውነት ነው የምናገረው፣ እኔ እንደ ክርስቲያን ነው የምናገረው። እና የመለየት ስራ ለመስራት ነው የሚመጣው ማለት ምን ማለት ነው ሲባል የታሰሩ ሰዎች ለካን አሉ እዛ ውስጥ እዛ መጋዘን ውስጥ በነዛ ሰዎች ላይ ምስክርነቱን ሊሰጥ ነው፣ ማረጋገጫ ለመስጠት ነው። የስለላ ስራ ነው። ይሄንን ፋክት መረጃ እዛው የጸጥታ መዋቅር ውስጥ ያሉ ሰዎች የነገሩ ነው። ስለዚህ በጋሻው 2015 ላይ ስም እየሰጠ እነከሌ የሚባል አጠቁኝ የሚላቸው ወይ በሶሻል ሚዲያ ይሆናል ወይ በምናም ብቻ እየደወለ ከጸጥታ መዋቅሩ ጋር በመተባበር የግብረ ኃይል ሆኖ ሰዎቹን ሲያሳፍስ እንደነበር ብነግራችሁ አታምኑ። እያሳፈሰ ነበር። እያሳፈሰ መሆኑ ብቻ ሳይሆን ለካን ታጅቦ ነው የመጣው። ታሰረ ነው የሚባለው አይደለም፣ በጀባ ነው የመጣው። የታሰሩት ሰዎች አዋሽ 7 ውስጥ ያሉትን ሰዎች የመለየት ስራ ነው ለካ ሲሰራ የነበረው። እና ይሄ መረጃ ቢኖረኝም መረጃው ፋክት ግን ስለመሆኑ እርግጠኛ ስላልነበርኩኝ በሰዓቱ እና የዚህ የቤተ ክርስቲያን ኬዙም በተወሰነ መልኩ እየቀዘቀዘ ሄዶ አጀንዳው ታጠፈ። በተለይ ነሳዊሮስ ምናምን ያው በአቋራጭ ሲገቡ የህዝቡ መዳከም ሲፈጠር አጀንዳው እየሞተ መጣ እንጂ በጣም አነጋጋሪ የሆነ ጉዳይ ነበር። ሁለተኛ ይህንን አጀንዳ የምናወጣበት ይሄን መረጃ የምንልክበት የሁኔታ ዝግ ስለነበረ ብቻችን ጨለማ ቤት ውስጥ ነው ያለን። ግን በጋሻው ደሳለኝ ይህንን ፋክት ስነግራችሁ ምናልባት በሂደቱ ላይ የሚያውቁ የጸጥታ መዋቅር እዛ ውስጥ በተለይ በምርመራ ውስጥ የነበሩ ሰዎች የተለያዩ በጥበቃ ውስጥ የነበሩ ሰዎች አንዳንድ ሰዎች ያውቁታል። ብዙ አልቆየም። ዋና ስራው ግን የመለየትና ሰዎችን የማሳፈስ ስራ ሲሰራ ነበር። ይሄ ሰው ታዲያ ምን ነበረ ከዛ በኋላ ስራው ለሚለው ማረጋገጫ አሁን ሰሞኑን ነው የተናገረው። ትላንትና እኔን ስታቃጥል ነበር፣ አንተ መቃጠልህ ትክክል። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆንን እንዴ አንተ ምን አርገህ ነው ባለማህተሞች የታረዱት? አንተ ምን አርገህ ነው ቄሱ የታረደው? አንተ ምን አርገህ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገህ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? የኔን ካሴት ስታቃጥል ነበር። አሁን አንተ ጊዜ ፈርዶ እየተቃጠልክ ነው። አባቶቼ ዋጋ ባስከፈሉት አንተ አሁን ዋጋ እየከፈልክ ነው የሚል ንግግር ሲናገር እንደዚህ አይነት ጥላቻና በቀል እንደነበረው እርግጠኛ አልነበርኩ። እና ለካንም ያንንም ቢሆን ይሄ ሰው ሲያሳፍስ እንደነበረ ግልጽ ነው። የግብረ ኃይል መኮንን ሆኖ ሲበቀል ነበር በዘመቻ በአፈሳ። እና በጣም ስለገረመኝ ነው ከዚህ ጋር ስለተገጣጠመ ወደ እናንተ ሐሳብ ልስጥ ብዬ ነው። ግን የበጋሻው ንግግር በእርግጠኝነት መናገር የምችለው የሆነ ሰዓት ላይ ዋጋ ያስከፍላል። እሱም ብቻ አይደለም ዋጋ የሚያስከፍለው ምናልባት በዙሪያ የተሰበሰቡ በዚህ ሂደቱ በዚህ ንግግሩ በዚህ ምናምን እነሱንም እንዳያሳዝን እፈራለሁ። ምክንያቱም እየሞተ ያለው የድሃ ልጅ፣ እየሞተ ያለው ንጹሃን፣ እየሞተ ያለውን የድሃ ልጅ የአባትህ ዕዳ ነው ያስገደለህ ብለህ መሳለቅ ለአንተ ልጅስ ምንድን ነው ዋስትናው? ነገር አባትን ያስገደለ ሊባል ነው? አባትን ወደዚህ ያበቃ ሊባል ነው? እና ፍርድ አለው ቅጣትም አለው ብዬ አስባለሁ። የሚቀጣ ትውልድ ግን ይመጣል እና ዋጋ ያስከፍላል ብዬ አስባለሁ። ከባድ ንግግር ነው። አብዛኛውን ሕዝብ በጣም አቁስሎ መወያያ ርዕስ ሆኗል። በዚህ ጉዳይ ላይ በስፋት እንመጣበታለን። ወደፊትም ሀሳብ አስተያየት የሚሰጥበት ከሆነ እንመጣለን። ዋናው ግን ፖለቲሳይዝ አድርጎ ማየት ያስፈልጋል።
ይሄ ሰው የተናገረው ዝም ብሎ ሳይሆን የብልጽግና ኤጀንት እንደሆነ ለማሳየት ነው። አጀንዳ እያስቀየረ ነው። ስለዚህ እንደ ብልጽግና ሰራዊት ማየት አለብን። እነዚህ አይነት አደባባይ ላይ የወጡ እንደዚህ አይነት የሚዘላብዱት ሰዎች ዋናው የሚጠቀሙበት ማክስ ፓስተር ነው ምናምን ወንጌል ነው ይባላል። ወይም በወንጌል ውስጥ የተሸፈነ ኤጀንትነት ነው። ስለዚህ እነዚህ አይነት ሰዎች ላይ የካድሬ ትግል መታገል አለብን ብዬ አስባለሁ። ወደ ሁለተኛው አጀንዳ ልሄድ። የሁለተኛው አጀንዳችን በዋናነት አንድ ሰፋ ያለ የትንተና ጽሁፍ ተጽፎ አይቻለሁ። የጻፈውን ከምነግራችሁ ከጽሁፍ ውስጥ የወሰድኩትን ርዕስ ላስታውስ። ይሄ ጽሁፍ በዋናነት ትንተናው ከመጪው ጦርነት ጋርና ከኃይል አሰላለፍ ጋር እንደዚሁ ሊያስከትለው የሚችለው አገራዊ ቀውስ፣ ሁለመናዊ ቀውስ ምን እንደሚመስል በተወሰነ መልኩ የሚያሳይ ነው። በዚህ ጦርነት የኦሮሞ ብሔርተኝነት እንደ ግብአት ለመጠቀም እየተሞከረ ስለሆነ እንደ ብሔር ከፍተኛ የጋራ የሞራል ስብራትና ከፍተኛ የስም መጠልሸት አደጋ ሊደርስብን ይችላል። ይህንን የጻፈው በቁቤ ጃዋር መሐመድ። በተወሰነ መልኩ ከላይ ትንሽ መግቢያውን ላንብብላችሁና የመወያያ ሀሳባችን ግን ከዚህ ስለሚወሰድ ነው ብዬ ነው። በጦርነቱ ላይ የተሳተፉ ኃይሎች በአጠቃላይ የህይወት የንብረት ኪሳራ ቢደርስባቸውም ትልቅ የአደጋ ተጋላጭነት ያለው በኢትዮጵያ ላይ ነው። የእርስ በርስ ጦርነቱና የኢኮኖሚ ድቀቱ እየባሰበት ስለሚሄድ በአጠቃላይ የሀገር የመፍረስ አደጋም ሊያጋጥም ይችላል። በዚህ ጦርነት የኦሮሞ ብሔርተኝነት እንደ ግብአት ለመጠቀም እየተሞከረ ስለሆነ እንደ ብሔር ከፍተኛ የጋራ የሞራል ስብራትና የስም ማጠልሸት አደጋ ሊደርስብን ይችላል። ይሄ የኔ ትንታኔ በእኔ እውቀት ትክክልና ባለኝ መረጃ ላይ ተንተርሼ ያቀረብኩት ሲሆን ምናልባት ይሄ የኔ ትንታኔ ስህተት ሆኖ አብይ እንደፎከረው ኤርትራና ትግራይን ሰባብሮ ለኢትዮጵያ የባህር በር ከፍቶ ኦሮሞም በሚቀጥለው ዓመት ኢሬቻ ያከብርበት ይሆናል። እኔ ግን መፍትሄው በዚህ ባለቀ ሰዓት እንኳ ቢሆን ይሄ ጦርነት እንዳይካሄድ ማስቀረቱ የሚሻል ነው እላለሁ። ማስቀረት ካልቻለ በጦርነቱ ወቅት በህዝባችን የሚደርሰው አደጋ፣ በሀገር ላይ የሚደርሰው ጉዳት ለመቀነስ መዘጋጀት ያስፈልጋል። ጃዋር መሐመድ በፌስቡክ ገጹ ላይ በቁቤ ያሰፈረው ነው። ይሄ ወደ አማርኛ ተርጉሞ ከተጻፈው ላይ የተወሰደ ነው። ይሄ እንግዲህ ምክረ ሀሳብ ነው። እዚህ ምክረ ሀሳብ ላይ መደምደሚያውን ነው ያቀረብኩላችሁ። የጦርነቱ አይቀሬነት በትንተናው ላይ ገምግሞታል። በዚህም በዛም በኩል ያለው አሰላለፍ የግድ ስለሆነ ማለት ነው። ሁለቱም ሳልቀደም ልቅደም ብሎ አንዱ የመጀመር እድሉ በጣም ሰፊ ነው፣ ዝግጅት ስላለ። ስለዚህ ይሄ ዝግጅት ደግሞ በዋናነት ወደ ጦርነት ሲፈነዳ አሰላለፉ ቢቀየረው የኃይል አሰላለፍ ነው። ቀጠናዊ የኃይል አሰላለፍ ይፈጠራል። እንደዚሁም የውስጥ የኃይል አሰላለፍ ይፈጠራል። ማን ከማን ጋር ሊቆም እንደሚችል ግልጽ ነው። ስለዚህ በዚህ ሂደት ውስጥ ደግሞ ጦርነቱ ሊፈጥረው የሚችለው ውድመት አለ፣ ሰዋዊና ቁሳዊ ኪሳራ አለ። ይህንን ጦርነት ደግሞ አብይ በራሱ መከላከል አይችልም ይላል። በትንተናው ጽሁፍ ላይ አለፍ አለፍ ብዬ ነው የምነግራቸው። የማይችልበት በአራት በአምስት ጉዳይ አስቀምጦታል። በተለይ አርሚ ውስጥ ያለው ችግር፣ የዲፕሎማሲ ጉዳይ፣ የኢኮኖሚ ጉዳይ፣ እንደዚሁም የፖለቲካ መሰረቱ የተናደበት ብልጽግና የቅብሉነት እጦት ብሎ ተንትኖታል። እንደዚሁም የመሳሪያ ጉዳይ ነው። የመሳሪያ የኃይል ብልጫም በተወሰነ መልኩ ኤርትራም አብይ አህመድ ያለው ድሮን እና ዘመናዊ መሳሪያ ከተለያዩ ሀገሮች ከግብፅም ጀምሮ ስለሚያገኝ የኃይል ብልጫ ሊያዛባ ስለሚችል በአጠቃላይ ፖለቲካዊ፣ ወታደራዊ ቅብልነት የሌለው እንደዚሁም ደግሞ የተዳከመና በጣም እየተንኮታኮተ የመጣ የኢኮኖሚ ጉዳዩን ጠቃቅሶ ይሄ አገዛዝ ወደ ጦርነት ቢገባ
የመሸነፍ እድሉ ወይም ደግሞ ያላሰበው አደጋ ሊደርስበት እንደሚችል ገምግሟል። በዚህ ግምገማው ላይ እንደ ምክር ሀሳብ ያስቀመጠው በዚህ ጦርነት ደግሞ የኦሮሞ ብሔርተኝነትን እንደ ግብአት ስለተጠቀመ ራሱ አብይ አህመድ የሚጠቀምበት ግብአት እሱ ስለሆነ ይህንን ለመጠቀም እንደ ግብአት እየተሞከረ ስለሆነ እንደ ብሔር ከፍተኛ የጋራ የሞራል ስብራትና ከፍተኛ የስም መጠልሸት አደጋ ሊደርስብን ይችላል። ነጥቡ እዚህ ላይ ስለሆነ ምን ማለት ነው? ይሄን እናፍታታው። ይሄን ስናፍታታው በግልጽ አማርኛ ኦሮሞ ሀገር አፈረሰ ነው፣ ሌላ አይደለም። ዝም ብለን ባጭሩ ኮቴሽን አድርገን ስናስቀምጠው ለማይቀረው ቀውስ ውስጥ ብንገባ ይሄንን ስም ይሰጠናል። ይሄ ደግሞ ስብራት ነው እና አብይ ኦሮሞን እየጎተተ እየወሰደ ያለው የኦሮሞ ሊቃን እየወሰደ ያለው በተለይ የኦሮሞ ሊቃንም ይሄንን እብድ ተከትለው ወዴት እየሄዱ እንደሆነ ግልጽ ነው ማለት ነው። ሁለት እድል አለች። አንድ የመፍረስ አደጋውን መቀበል ነው። የመፍረስ አደጋውን ሲቀበሉ ግን በመፍረስ አደጋው ላይ ተሸናፊ ሆነው አሸናፊ ሊሆኑ ይችላሉ ወይ ነው ዋናው ጥያቄ እሱ ነው። ምክንያቱም በማሸነፍ ላይ ከተመሰረተ አብይ ምንም ጥያቄ የለውም። ዳግማዊ ሁለተኛው ቴዎድሮስ ሆኖ ቅባሜሮን ተቀብቶ ግጥምም ዜማም ወጥቶለት በኦሮምኛም በትግረኛም በአማርኛም እየተዘፈነለት ያው ስልጣኑን የሚያጸናበት እድሎች ግልጽ ነው። ምክንያቱም ዋና አሰላለፉ ሰሜናውያን የሚለውን ትርክት መምታት ነው። የጦርነቱ ግብ የሚፈለገው እኔ ከዚህ በፊት በደንብ ገልጬዋለሁ። ይህንን ሰሜናዊ ኃይል መምታት ነው። የኩሽ ዳይናስቲክ መፍጠር ነው። ስለዚህ መስበር የሚፈለገው የሰሜን ኃይሎችን ነው። የሰሜን ኃይሎችን ለመምታት ደግሞ በዋናነት የማዕዘን ራሱ ሆኖ ከአንገት በላይ እያስቸገረ ያለው የትጥቅም ስንቅም እያገዘ ያለው ኃይል የሻዕቢያ ኃይል። ስለዚህ ሻዕቢያን መምታት በተዘዋዋሪ የኤርትራ ኃይሎችን ስንመታ ህወሓትን እንመተዋለን፣ የአማራ ኃይሎችም ይዳከማሉ። ስለዚህ ዋናው ጉሮራቸው ይዘጋል። ስለዚህ ሻዕቢያ ላይ ማነጣጠር ያለብን ይሄ ነው፣ መርዙ ያለው እዛ ላይ ነው የሚል ያንን ታርጌት ያደርገ ነው። ስለዚህ ያንን ማድረግ ከቻለ የአብይ ጉልበት የአብይ አቅም በዛ ደረጃ ሄዶ ማድረግ የሚችል ከሆነ ኤርትራ እንደ ሀገር የመፍረስ እድሏ ሰፊ ነው ማለት ነው። ኤርትራ እንደ ሀገር ደግሞ የመፍረስ እድሏም ሰፊ ሲሆን ቀጠናው ላይ ሊፈጥረው የሚችለው የኃይል አሰላለፍ ያልተረጋጋ የተራዘመ ጦርነት ነው፣ ሁሉን አቀፍ ጦርነት ነው። ምክንያቱም ብዙ እጆች ብዙ ኤጀንቶች ይገባሉ። አያልቅም፣ በአጭር ጊዜ የሚያልቅ አይደለም። በተመሳሳይ የአብይ አገዛዝ ውጤቱ የሚያሸንፈው ከሆነ የውስጥ ኃይሎችም ተባብረው ይሄ ሰሜናዊ ትርክትም ይዞ መጥተው በሁሉም አካባቢ ላይ የኃይል ብልጫ እየወሰዱ ሲመጡ እንደውም የበለጠ የሚያጠቁት ሁኔታ እየሰፋ ሲመጣ ያለው ብቸኛ አማራጭ የሲቪል ዋር ማስጀመር ነው። የእርስ በርስ ጦርነቱን ያስጀምረዋል። የከተማ ጦርነት ነው የሚያስጀምረው። ስለዚህ በዚህ ሁኔታ ውስጥ ደግሞ ማን ነው አትራፊ የሚሆነው ከተባለ የበለጠ እንደውም ለነጻነት የሚታገሉ ኃይሎች አጥቅተው የመምጣት እድላቸው በጣም ሰፊ ነው። ስለዚህ ይሄ ሰሜናዊ ትርክቱ ደግሞ ተስቦ ወደ መሀል ሀገር ሲመጣ እንደ ሀገር የብተናውን ሁኔታ በጣም ይፈጥናል ማለት ነው። እሱ ብቻ አይደለም። ይሄ የፖለቲካ አስተሳሰብ እየተሸነፈ ሲመጣ ምናልባት እመሸግበታለሁ የሚለው የኦሮሞ ማህበረሰብ ውስጥ ቢገባም የመትረፍ እድል የለውም፣ ህዝቡን ከማስጨረስ ውጭ ማለት ነው። እዛው ምሽግ አድርጎ ያው የተራዘመ ጦርነት ጉሬላ ፋይተር ውስጥ ገብቶ ከመቆየት ውጭ ሌላ ምርጫ የለውም። አሁን የፋኖ እንቅስቃሴ እንደሚያደርገው ነው የሚሆነው። ብልጽግና መጨረሻ ላይ ጉሬላ ፋይተር፣ እሱም ደግሞ ልብ ካለ በዛ ደረጃ ልብ አላቸው ብዬ አላስብም። ብዙዎቹ ምናልባት እጃቸውን
እየሰጡ ወደ ኤምባሲው ምናምን የሚገቡ ናቸው። ግማሹ አገር ጥሎ የሚወጣ ነው እንጂ ጫካ ገብቼ ምናምን ለህዝቤ እታገላለሁ ብሎ የሚያስብ የለም። ስለዚህ የተራዘመ ጦርነት አደርጋለሁ ብሎ የሚያስብ እስከሌለ ድረስ ዳፋውን የሚጥሉት ህዝቡ ላይ እና አገሪቱ ላይ። ስለዚህ ፖለቲከኛው የገመገመበት ግምገማ በተወሰነ መልኩ ነው የምጋራው። የስነ ልቦና ስብራትም ይደርስብናል። ምክንያቱም አገሪቷ ለከፍተኛ ቀውስና የእርስ በርስ ጦርነት ከመውደቋ በላይ የመፍረስ አደጋም ሊገጥመን ይችላል። በህዝቡ ውስጥም የሚፈጥረው ከፍተኛ የሆነ የሞራል ስብራት እና ስም የመጠልሸት ጉዳይ ከባድ ነው። ከባድ አደጋ ይገጥመናል ያለው ይሄ ግልጽ ነው። ይሄ ግልጽ ነው። ስለዚህ ምንድነው መፍትሄው? መፍትሄው ምንድነው ከተባለ መፍትሄው ግልጽ ነው። መፍትሄው የአብይ የጦርነት ይሄ የውቃቤ መንፈስን በማስታገስ ቁጭ ብሎ ከሚመለከተው የውስጥ ኃይሎች ጋር ሁሉን አቀፍ ምክክር፣ የድርድር እና ስልጣኑን አስረክቦ ሁሉን አቀፍ የሽግግር መንግስት የሚመሰረትበት ሂደትን መፍጠር ነው። ያ ካልሆነ ግን ውጤቱን እያሰፋው ነው የሚመጣው። ውጤቱ ደግሞ ቀውስ ነው። ቀውሱ ደግሞ የሚፈጥረው ደግሞ አገር መፍረስ ነው በውጤት ደረጃ። ስለዚህ አብይ አህመድ ለወደብ ተነስቶ ምን ያጣል? ምናልባትም ጀዋር ራሱ እንዳለው ከፍተኛ የሆነ የፖለቲካ ስብራት የሚያስተናግድበት እንደ ማህበረሰብም ቀውስ ውስጥ የሚገቡበት ሁኔታ ሊፈጠር ይችላል። ስለዚህ ይሄንን በደንብ እየተረዱ የሁኔታ ትንተና ተሰጥቷል። የመጨረሻ ላይ ግን ምንድን ነው የሚለው ጀዋር ይሄ ጉዳይ ማስቀረት ካልተቻለ ነው የሚለው ጦርነቱን ማስቀረት ካልተቻለ በጦርነቱ ወቅት በህዝባችን ላይ የሚደርሰውን አደጋ በሀገር ላይ የሚደርሰውን ጉዳት ለመቀነስ መዘጋጀት ያስፈልጋል። እኔም በተደጋጋሚ የምናገረው ይሄ ኦህዴድ ከተሸነፈ በኋላ ሽንፈቱን ለማካካስ ሽንፈቱን ሂሳብ ለማወራረድ የሚፈልገው 1 2 3 ብሎ የጠላት ካታጎሪ ያስቀምጣቸው ህዝቦች ላይ ነው። ስለዚህ ህዝቡ መዘጋጀት ያስፈልጋል የምንለው ለዚህ ነው። ዝም ብሎ መቀመጥ አንዳንዱ ሰው እኔ ምን አይነት መደንዘዝ እንደሆነ አላውቅም። ዝግጅት ያስፈልጋል። ዝግጅት የሚያስፈልገው ላለመጥፋት። ምክንያቱም አሁን ያለው አስተላለፍ በጣም ከባድ ስለሆነ ነገሮች እየተለወጡ እየመጡ ነው። ነገሮች እየተለወጡ ሲመጡ ያልተዘጋጀ ህዝብ የመጎዳት እድሉ የመቀደም እድሉ በጣም ሰፊ ስለሆነ ስለዚህ ይህንን ማሰብ ያስፈልጋል ብዬ አስባለሁ። የጽናት ሚዲያ ቤተሰብ ዛሬ ባጭሩ ወደ እናንተ ሀሳብ አስተያየቴን ላምጣ ያልኩት አንዱም ከዚህ ተነስቼ ነው። በሚቀጥለው ከዚሁ ጋር የተያያዘ የተለያዩ ርዕሶችን ያነሳንም በስፋት እናወራለን። ጊዜው አሁን ከዚህ ጋር በተያያዘ የሚነገርበት የፖለቲካ አውድ ስለሆነ ያለው በደጋጋሚ ጊዜ ወደ እናንተ ሀሳቦች እናመጣለን። የዛሬ ፕሮግራም ይሄን ይመስላል። ጽናት ሚዲያን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ እያልኩኝ እኔ በዚህ ያበቃለሁ። ሰላም።